እሺ ጋይስ ያው ይሄን እቃ ከዚህ በፊት አስተዋውቀው ነበርና ባለቤቶቹ አበሾች ናቸው የሚያከፋፍሉት ቲክቶክ ላይ እና ድጋሚ ማስታወቂያውን እንደምሰራላቸው ቃል ስለገባውላቸው ድጋሚ አስፈላጊም ስለሆነ በተለይ ልጆች ላላችሁ ለልጆች የግዕዝ ቁጥሮችን ሊሆን ይችላል የአማርኛ ቃላትን እንዲሁም ደግሞ የአማርኛ ፊደላትን በጽሁፍ የሚለማመዱበት መጽሐፎች ናቸው። በጽሁፍ የሚለማመዱበት መጽሐፎች ማለት ነውና ውስጣቸው በጣም አሪፍ ኮንቴንት ነው ያለው። ውስጣቸውን ከዚህ በፊት አሳይቻችኋለሁ፣ ድጋሚ ያሳያችኋለሁ። ላይክ የተለያየ በምስልም ስፔስም አለ የሚለማመዱበት፣ በጽሁፍም አለው እያዩ የሚለማመዱበት ማለት ነው። ቃላቶችን፣ ፊደላትን እና ቁጥሮችን የግዕዝ ቁጥርን ጨምሮ ማለት ነውና ይሄ ልጆች ማወቅ አለባቸው። በተለይ ውጭ ሀገር ላይ የሚወለዱ ልጆች የሀገራቸውን ባህል የሀገራቸውን ትውፊት ማወቅ የሚችሉት እንደዚህ አይነት ነገሮችን ሲማሩ ነው ከልጅነት ጀምሮ ማለት ነው። እና ይሄን ይዞላችሁ መጥቷል። እና ከዛ በተጨማሪ እንደገና ይሄ ስክሪፕቱ አለ። ይሄ ስክሪፕቱ ምንድነው ከጻፈ በኋላ በራሱ ጊዜ ከ20 ምናምን ከተወሰነ ደቂቃ በኋላ ራሱ ይጠፋል ማለት ነው የተጻፈው ነገር። እና ስክሪፕቱም ላይክ ቤዚክ ነገር ነው ማለት ነውና ሶስቱን መጽሐፎች አንድ ላይ ነው የሚመጡላችሁ። ኦሬንጅ ካርት ላይ አለ። እየገዛችሁ አንደኛ የአበሻን ቢዝነስ አፕሪሺየት አድርጉ፣ አግዟቸው። ከዛ በተጨማሪ ለልጆቻችሁም የእውቀት ስንቅ ነው። ላይ ካደጉ በኋላ አማርኛ ቃላትን አላወቅንም ብለው ከሚቆጩ አሁኑ እንዲያውቁ ማድረግ ነው ማለት ነው። አሁን ከሚማሩት ትምህርት በተጓዳኝ ያንን ለመናገር ነው። ኦሬንጅ ካርት ላይ ያደርግላችኋለሁ። እየገዛችሁ ቢዝነሱንም ማበረታቱ፣ እናንተም ለልጆቻችሁን ጥቀሙ።